ማትገመት ሰው ሁን እናቴን ማትገመት ሰው ሁን ማን ይሄ ነው ማንቼ በቃ ይሄ ነው ማንቼ ጀማው ሂር ዊ ጎ ቴሌማንስን እንግዲህ ዩናይትድ አስፈርሞታል ዩናይትዳውያን እንኳን ደስ አላችሁ እንዴ ከባዶ ይሻላል ባዶ ይሻላል እንዴ ምን ሆናችሁ ነው እናንተ እንዴ የመጀመሪያ ፈራሚያችሁ ፈርናንዴዝ አላችሁ አልሆነም በቀደም አንዱ ታማሚ ነው ብላችሁ ወደዛው ጣሊያን መለሳችሁት ዝም አለን ጭራሽ ምንም ሳንሰማ ቅንጣት ያክል ወሬ ሳንሰማ ይሄንን አስፈርማችሁት ቁጭ ያላችሁ ምንድነው ባለፈው 40 ዓመት ተጫዋች አስፈርማችሁ ዝም አለን አሁን 29 አስፈርማችሁ ለዚህም ዝም እንበል ኋላ ፕሪሚየር ሊግ ፉክክር አይኖረው ነው እንደዛ ነው ሐሳባችሁ እንዴ ዘንድሮ ብቻ እኮ የተጫዋች እኮ 25 ጨዋታዎች በጉዳት ምክንያት አምልጦታል ምን ሆናችሁ ነው እናንተ መታስፈርሙት ልብ በሉ እንዴ አንዳንድ በዩናይትድ ደጋፊዎች በቃ ሞራላቸው ደስ ሲል የስ በቃ መጣልን ምናምን በሞቲቬሽን ልታጫውቱት ነው እንዴ ልጁን ሐሳባችሁ በሞቲቬሽን እኮ አይሆንም ሜካንሰው አለ ፐርፎርማንስ ነው ለማንኛውም እንኳን ደስ አላችሁ ግን ይሄ ተጫዋች በመምጣቱ ደስተኛ ኖት ሐሳቦትን ይንገሩኝ አመሰግናለሁ ጀሞ ሸማመተው ማንጂዬ ሸማመተው ዩናይትድ ሸማመተው ክፈት በለው በሩን የኦልድ ትራፎርዱን አባቴ እደግማለሁ በ21 ዓመቱ ከማይችል ተጫዋች በ28 በ29 ዓመቱ የሚችል ተጫዋች ይሻላል ወደድክም ጠላህም አባቴ እንኳን ደስ አለህ ማንቺ አመነኝ ይሄ ልጅ ይችላል አመነኝ እናቴ ይችላል ማንቺ ሲጀመር ቴሌማንስ ማንቸስተር ዩናይትድ በ41 ሚሊዮን ፓውንድ እንግዲህ እኔ እንጃ ማለት አሪፍ እንቅስቃሴ አድርጓል ዓለም ዋንጫው ላይ ግን I don't think is the right player for Manchester United he is just an opinion አሁን ኮኔን ተፋለጡልን ለልምዱ ይጠቅመናል ካስሜሮ የሄደበትን ቦታ በልምድ ደረጃ ይጠቅመናል ብዬ አስባለሁ እዚህ ትራንስፈር ላይ አንድ ትልቅ ችግር አለ ያው ዩሪ ቴሌመንስ ወደ ማንቸስተር ዩናይትድ ሄር ዊ ጎ ተብሏል ግን ያልኳችሁ ትልቁ ችግር ምን እንደሆነ ልንገራችሁ ዩሪ ቴሌመንስ ምንም ጥያቄ የለውም ጥሩ ተጫዋች ነው የአስቶን ቪላን የመሃል ሜዳ ጠጣርና ጠንካራ ካደረጉት ተጫዋቾች መካከለም ዩሪ ቴሌመንስ አንዱ ነው ችግሩ ግን የዩሪ ቴሌመንስ የጉዳት ዝርዝር ነው እንደምታዩት እዚህ ጋር በባለፈው አመት ብቻ 23 ጨዋታዎች በጉዳት ምክንያት አምልጠውታል 112 ቀን በጉዳት ምክንያት አልነበረም ማለት ነው እዚህ ጋር እንደምታዩት ባለፉት በ2024-25 የውድድር አመት 16 ቀን በጉዳት ከዛ 70 ከዛ 44 እያለ በጣም ብዙ የጉዳት ዝርዝሮች አሉት የጉዳቶቹን ዝርዝሮች ደግሞ እንያቸው ዩሪ ቴሌመንስ የጉዳት ዝርዝሮችም እነዚህን ይመስላል በ2025-26 የውድድር አመት ባሳለፍነው የውድድር አመት ማለት ነው በአንክል ኢንጁሪ የአስቶን ቪላን ብቻ 11 ጨዋታዎች አምልጠውታል ይሄ ማለት ያው የቁርጭምጭሚት ጉዳት ማለት ነው በ2025-26 ደግሞ ካልፍ ፕሮብሌም ወይ ደግሞ የባት ጡንቻ ጉዳት 55 ቀን ከሜዳ ሲያርቀው 12 የቤልጂየም እና የአስቶን ቪላ ጨዋታዎች አምልጠውት ነበር ከዛ በፊት እንደምታዩት የካልፍ ፕሮብሌም ግሮይን ደግሞ የብሽሽት ጉዳትም ነበረበት ይሄ ደግሞ አይ ቲንክ ከእድሜ ጋር ተደማምሮ ያስቶን ቪላው ተጫዋች ዩሪ ቴሌመንስ አሁን የሚገኝበት 29 ዓመቱ ነው ሶ ምናልባት ለዩናይትድ እሱ ከባዱ ችግር ሊሆን ይችላል ብዬ አስባለሁ እና እንዳልኳችሁ ነው ካልኳችሁ የጉዳት ዝርዝር ውጪ ዩሪ ቴሌመንስ የተሟላ የመሃል ሜዳ ተጫዋች ነው ያስቶን ቪላ ጥንካሬ ውስጥም ትልቁን ድርሻ የሚወስደው ተጫዋች ነውና እንዳልኳችሁ ነው ከጉዳቱ ውጪ እድሜው ፐርፌክት ነው ያለውን የዩናይትድ የመሃል ሜዳ ላይ በቃ ልምድ የሚጨምር አይነት ተጫዋች ነው ብዬ ነው ማስበው እና ማንቸስተር ዩናይትድም እነዚህን ሁለት የመሃል ሜዳ ተጫዋቾችን በድምሩ በ83 ሚሊዮን ፓውንድ ማስፈረም ችሏል ከዛ በፊት ታስታውሳላችሁ አይደል ማቲያስ ፈርናንዴዝን ብቻውን በ85 ሚሊዮን ፓውንድ ለማስፈረም ነበር ያሰበው አይ ቲንክ ማርኬቱ ላይ ጥሩ ቢዝነስ ነው ይሰሩት እና በቃ እኔ ይሄን ተጫዋች ለቼልሲ የምመኘው አይነት ተጫዋች ነበር የሆነ ሰዓት ገባችሁ አይደል ግን የጉዳት ዝርዝሩ አስቸጋሪ ስለሆነ ሶ እስኪ እናያለን አይ ቲንክ ጉዳት ካላስቸገረው በስተቀር አሪፍ ይሆናል ብዬ አስባለሁ ሐሳባችሁን ኮሜንት ላይ ይጫናችሁ ይጨብጨብለት አይጨብጨብለት አላውቅም ቴሌማንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል ማለት ነው እስቲ ሐሳባችሁን ስጡኝ ግን ይሄ ሰውዬ ዲዘርቭ ነው ስለ 29 ዓመቱ ነው በደንብ ግን እንደሚጠቅማችሁ እርግጠኛ ነኝ ለምን ማለት ነው ፕራይሱ 41 ሚሊዮን ነው አስቶን ቪላዎች የሸጡት ማለት ነው ይሄን ተጫዋች ለማንቸስተር ዩናይትድ መጥፎ አቋም ላይ አይደለም ይሄን አውቃለሁ ለምን ለቤልጂየም ሲጫወት ተመልክተናል በደንብ ቡድኑን ለካሪክ ያግዟል ብዬ ጠብቀዋለሁ ትንሽ እድሜ የሆነው 29 ግን አንድ ሁለት ሲዝን በዘንስራት በደንብ ይጫወታል ብዬ ጠብቀዋለሁ በእርግጠኝነት ነው የምናገረው በደንብ ይጠቅማችኋል ይሄ እርግጠኛ ነኝ ግን የእናንተን ሐሳብ ስጡኝ አስቶን ቪላዎች ቺን ሰው ስላስፈረሙ ይመስለኛል ሴንትራል ሚድፊልደር በ60 ሚሊዮን ነው ያስፈረሟት እሱ ካስፈረሙ በኋላ ነው ቴሌማንስን የሸጡት ማለት ነው ግን ምን ታስባላችሁ እስኪ እኔ ግን መጥፎ አይደለም ይሄ
ደሳች ሰበር ዜና የአስቶን ቪላ የመሃል ስፍራ ተጫዋች የሆነው ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ ሲል ፋብሪዚዮ ሮማኖ ዘግቧል። ማንቸስተር ዩናይትድ ለዩሪ ቴሌማንስ እስከ 41 ሚሊዮን ፓውንድ ድረስ የሚደርስ የዝውውር ሂሳብ እንደሚከፍልም አረጋግጧል። የዝውውር ሂሳቡን በውል ማፍረሻው ላይ እንደነበረም እንግዲህ ፋብሪዚዮ ሮማኖ አረጋግጧል። ኤደርሰንን ማንቸስተር ዩናይትድ በጉዳት ምክንያት ወደ አትላንታ መልሶ ወዲያውኑ ዩሪ ቴሌማንስን ወደ ማንቸስተር ዩናይትድ የግሉ ማድረጉ ተረጋግጧል። እስቲ እናንተ የዩሪ ቴሌማንስን ዝውውር እንዴት ተመለከቷላችሁ? ሐሳባችሁን ኮሜንት ሴክሽን ላይ ዝርዝር ጉዳዩን በቀጣዩ ቪዲዮ ይዤላችሁ እመጣለሁ።